ጉድ ያንድ ጀንበር እድሜ የለውም በበውቀቱ ስዩም። አንዳንድ ሰዎች በሽመልስ ጉዳይ የማያውቁትን ሲዘባርቁ ደሜ ይፈላል። ሽመልስን በቅርብ ከሚያውቁት ሰዎች አንዱ ነኝ። ለኢትዮጵያ ያለው ፍቅር ወደር እንደሌለው በ10 ጣቶች ይፈርማለሁ። የኢትዮጵያን ስም ሲያነሳ ከቃሉ እንባው ይቀድማል። አንዳንድ ሰዎች ሽሜን በዘረኝነት ሲከሱት ስመለከት ድፍረታቸው ግርም ይለኛል። ቤቱ ገብታችሁ ብታዩት ሸሚዝና ከረባቱ ሳይቀር በኢትዮጵያ ባንዲራ ቀለም የተሰፋ ነው። ተወደደም ተጠላም ሽሜ አንደበተ ርቱዕ ነው። ሲጫወት ጥርስ አያስከድንም። ሽሜ ይችላል። እንግዲህ ስለ ሽመልስ አበራ ይቺን ካልኩኝ ወደሚቀጥለው ርዕሰ ጉዳይ ልሻገር። እኔን የሚቆጨኝ የፖለቲካ አጀንዳው ከመደራረቡ የተነሳ የዓለም የጡት ማጥባት ቀን የተባለውን በዓል በቅጡ ሳናከብረው ማለፉ ነው። ስሙማ ድሮ ከምግብ እጥረት ቀጥሎ የኢትዮጵያን ሕዝብ የሚፈትነው የአጀንዳ እጥረት ነበር። ዜናዎች በጣም ቀስ ብለው ከጆሮ የሚደርሱ ቀስ ብለውም የሚረሱ ነበሩ። ግርማዊ ቀዳማዊ ኃይለ ሥላሴ በሚቀጥለው ዓመት ለሚገነባው የሴቶች ተማሪ ቤት የመሰረት ድንጋይ አስቀመጡ የሚል ዜና በሬዲዮ ይነገራል። ከዛ ህዝቡ በድንጋዩ ቅርጽና አቀማመጥ ዙሪያ ለመንፈቅ ያህል ይከራከራል። አባቶቻችን አገር ቤት ውስጥ ፖለቲካው ጭር ሲልባቸው በኮንጎና በኮሪያ የውስጥ ጉዳይ ሳይቀር ጣልቃ ይገቡ ነበር። ደራሲ አቤ ጉበኛ የፓትሪስ ሉባምባ አሳዛኝ አሟሟት የሚል መጽሐፍ ደርሷል። በጊዜው በአገር ቤት ውስጥ የሚገደል ሰው ስላልነበረ አቤ የጎረቤት ሀገር እዝን ይደርስ ነበር። በመለስ ዜናዊ ዘመን የተቃውሞ ሰልፍ መብት ቢታወጅም ለሰልፍ የሚያስወጣ አጀንዳ እየጠፋ ህዝብ ይቸገር ነበር። ተማሪ ያለው የአብርሃም ወልዴ ተወዳጅ የራዲዮ ድራማ ነበረው። አንድ ቀን ድራማው ውስጥ ያለው ተወዳጅ ገጸ ባህሪ ስለሞተ የከተማው ህዝብ የተቃውሞ ሰልፍ ወጣ። ደራሲው የሻዕቢያ ቅጥረኛ ሲሆን እውነተኛ ስሙም አብርሃም ወልዳይ ነው። ዓላማውም የኢትዮጵያን ህዝብ ወሽመጥ መቁረጥ ነው ተብሎ በጋዜጣ ተጻፈበት። አብርሽ ሬዲዮ ላይ ወጥቶ ይቅርታ ጠይቆ የሞተውን ገጸ ባህሪ እንዳላዛር አስነሳው። በማግስቱ ህዝቡ የአብርሃም ወልዴ ፎቶና የኢትዮጵያ ባንዲራ ይዞ የድጋፍ ሰልፍ ወጣ። የአብይ ዘመን የአብይ ክስተቶች ዘመን ነው። በአንዱ ጉዳይ ክስተት ደንግጠ ሳታባራ ሌላ እግዚኦ የሚያሰኝ ነገር ይደረትብሃል። አንዳንዱ ቅሌታ የምትሞላለጭበት በቂ ስድብ ሰብስበ ሳትጨርስ ሌላው አበስኩ ገበርኩ ያለ ቅሌታም ይደርሳል እና ከዛኛው ጋር ሲነጻጸር የመጀመሪያው ቅሌታም የብርሃን አክሊል የደፋ ጻድቅ ሆኖ ይታያል። አሁን ክስተቶቹ ከመጦዛቸው የተነሳ መገረም ራሱ ትቻለው። መገረሚያዬ ደነዘዘ መሰለኝ። ጉድ አንድ ሰሞን ነው ይባል ነበር ድሮ። አሁን ጉድ ያንድ ጀንበር እንኳን እድሜ የለውም። ፍርድ ቤቱ የአቶ ልደቱ አያሌውን የዋስትና ጥያቄ ውድቅ አድርጎታል። የወላይታ ዞን ዋና አስተዳዳሪን ጨምሮ የዞኑ ከፍተኛ አመራሮች በመከላከያ ሰራዊት መያዛቸው ተሰምቷል። በአፋር ክልል በተከሰተው የጎርፍ አደጋ ንብረታቸው የወደመባቸው ሰዎች ቅሬታ እያቀረቡ ይገኛሉ። በጎርፍ አደጋው መንግስት ማድረግ የሚገባውን ነገር እያደረገ አይደለምም ተብሏል። ሰላም ጤና ያስጥልን። የተወደዳቸው የዮሃ ሚዲያ ዩቲዩብ ቻናል ተከታዮቻችን እነሆ የሰዓቱን መረጃ ይዘን ተናል። ቀደም ሲል የነገርኳችሁን ዋና ዋና መረጃዎች በዝርዝር ወደ እናንተ የምናደርስ ይሆናል። በዚህ የመረጃ ጊዜያችን ላይ ሚልኪያስ ጌታቸው መረጃዎቹን እያቀረብኩ አብሬያችሁ ቆይታ አድርጋለሁ። ፍርድ ቤቱ የአቶ ልደቱ አያሌውን የዋስትና ጥያቄ ውድቅ ማድረጉ ተሰምቷል። ፍርድ ቤቱ አቶ ልደቱ በሀገር ውስጥ የልብ ሕክምና ማዕከል ሕክምና እንዲያገኙ እንዲደረግ ለፖሊስ ትዕዛዝ ቢሰጥም ያቀረቡትን የዋስትና ጥያቄ ግን ውድቅ ማድረጉ ነው የተሰማው። ፍርድ ቤቱ አቶ ልደቱ አያሌው በሕክምና ምክንያት ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ መርማሪ ፖሊስ ለመጨረሻ ጊዜ ምርመራውን አጠናቀው እንዲቀርብ የ7 ቀናት የጊዜ ቀጠሮ ፈቅዷል። በምስራቅ ሸዋ ዞን የቢሾፍቱ ከተማ ወረዳ ፍርድ ቤት ለሁለተኛ ጊዜ በቀረቡት አቶ ልደቱ አያሌው ላይ መርማሪ ፖሊስ በተሰጠው ተጨማሪ 14 ቀናት ጊዜ ውስጥ ያከናወናቸውን የምርመራ ስራዎች ገልጸዋል። አቶ ልደቱ እጅ ላይ የተገኙ 2 ሽጉጦችና የኤሌክትሮኒክስ እቃዎች እንዲሁም የተላላኳቸው የስልክ መልእክቶች በፎረንሲክ እያስመረመረ መሆኑንም ተናግሯል። በእጃቸው ላይ የኢትዮጵያ ህዳሴ እርቅና አንድነት የሽግግር መንግስት ማቋቋም የሚልና ሌሎች የፖለቲካ ሰነዶችን ማግኘቱን የገለጸው መርማሪ ፖሊስ በሰኔ 23 ቀን 2012 ዓ.ም የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ መንግስትን ለመገልበጥ እቅድ ይዘው ከሌሎች ግብረ አበሮቻቸው ጋር በቢሾፍቱ ሁከትና አመጽ እንዲፈጠር ሲቀሰቅሱ ነበር ብለው እንደጠረጠራቸውና ለዚህም የምስክሮችን ቃል መቀበሉን
ገልጿል። ለጀመርኩት ምርመራ የፎረንሲክ ምርመራ ውጤት ለማምጣትና ለተጨማሪ ሰነዶችን ለማሰባሰብ 14 ቀናት ይሰጠኝ ሲልም ፍርድ ቤቱን ጠይቋል። አቶ ልደቱ ዛሬም በጠበቃ ያልተወከሉ ሲሆን ፍርድ ቤቱ ለምን በጠበቃ እንዳልተወከሉ ለጠየቃቸው ጥያቄ ሁለት ጠበቃዎች ፍቃደኛ አለመሆናቸውን፣ አንድ ፍቃደኛ ቢገኝም በዚሁ ሰዓት በሰበር ችሎት ቀጠሮ ስላለው እኔው ራሴ ለዛሬ ልከራከር ሲሉ ፍርድ ቤቱን ጠይቀው ፍርድ ቤቱም ፈቅዶላቸዋል። በዚሁ መሰረት ፖሊስ ባቀረበው ምርመራ ላይ መቃወሚያ አሰምተዋል። ሽጉጡን በተመለከተ 1998 ዓመተ ምህረት ላይ መንግስት ከብሔራዊ መረጃና ደህንነት እንደሰጣቸው፣ አንደኛው ሽጉጥ ደግሞ ከአባታቸው በውርስ ያገኙትና ፍቃድ ያለው መሆኑንም አስረድተዋል። በ1998 ዓመተ ምህረት ማስፈራሪያዎች ይደርስባቸው ስለነበረ በወቅቱ የነበረው መንግስት ችግሩ ሲያልፍ ትመልሳለ ብሎ እንደሰጣቸው ነው ያስታወቁት። ሰነዶቹን በተመለከተ የፖለቲካ ጉዳዮች ሆነው በመገናኛ ብዙሃንና በአደባባይ ሲገልጿቸው የነበሩ መሆናቸውን ለፍርድ ቤቱ ገልጸዋል። ከዚህ በፊት ከነበረኝ ቀጠሮ ጋር ተመሳሳይ የሆነ ምርመራ ነው የቀረበው፣ አዲስ አልቀረበም በማለት ተጨማሪ ጊዜ ለመርማሪ ፖሊስ ሊሰጥ አይገባም ሲሉም ተቃውሟቸውን ነው ያሰሙት። በፈረንጆቹ ነሐሴ 6 የልብ ቀዶ ጥገና ሕክምና ምርመራ ለማድረግ እሁድ ወደ አሜሪካ ለመብረር ትኬት ቆርጠው አርብ ዕለት በቁጥጥር ስር መዋላቸውን ገልጸው አሁንም የልብ ሕክምና ያሰጋኛል፣ የፖሊስ ጣቢያው ውስጥም ማስክ ሳያደርጉ ከመንገድ ላይ የሚያዙ ሰዎች ሳይመረመሩ እየገቡ ናቸው፣ ለኮሮና ቫይረስ ወረርሽኝ ተጋላጭ እንዳልሆን ስጋት አለኝ ሲሉ አቤቱታቸውን አሰምተዋል። ፖለቲከኛው አቶ ልደቱ አያሌው ከዚህ በፊት የነበረው መንግስት 5 ጊዜ አስሯቸው ነገር ግን ማስረጃ ስላልተገኘ ፍርድ ቤት እንዳልቀረቡ የተናገሩት አቶ ልደቱ አሁንም ማስረጃ ከተገኘብኝ ይጣራ፣ በውጭ ሆኜ ሕክምናዬን እንድከታተል ፍርድ ቤቱ የጤናዬን ሁኔታ ከግምት አስገብቶ በዋስ ይልቀቀኝ ሲሉ ጠይቀዋል። ፖሊስ በበኩሉ ፖለቲካ ሳይሆን የወንጀል ጉዳይ ነው፣ እንደ ሀገር መንግስት ለመገልበጥ በተደረገ ሙከራ በቢሾፍቱ ወጣቶችን አደራጅተው አመፅና ሁከት በመቀስቀስ ነው የተጠረጠሩት። በመሆኑም ዋስትና ሊፈቀድ አይገባም ሲል ተቃውሟል። ጉዳዩን የተመለከተው ፍርድ ቤት ፖሊስ ከዛሬ ጀምሮ አቶ ልደቱ በሀገር ውስጥ የልብ ሕክምና ማዕከል ሕክምና እንዲያገኙ እንዲደረግ አዟል። የወረርሽኙን ሁኔታ በተቻለ መጠን ጥንቃቄ እንዲደረግላቸው ያዘዘው ፍርድ ቤቱ ፖሊስ ምርመራውን አጠናቀው እንዲቀርብ የመጨረሻ 7 ቀናት ጊዜ ፈቅዶለታል። ወደ ሌላኛው መረጃችን ስናልፍ የወላይታ ዞን ዋና አስተዳዳሪን ጨምሮ የዞኑ ከፍተኛ አመራሮች በመከላከያ ሰራዊት መያዛቸው ተሰምቷል። በወላይታ ሶዶ ከተማ አለመረጋጋት መፈጠሩን በከተማይቱ የተለያዩ ቦታዎች ላይ መንገዶች ተዘግተው እንደነበረ መከላከያ ሰራዊት ወደ ከተማይቱ በመግባትም ሁኔታዎችን ለመቆጣጠር መንገዶችንም ለመክፈት እየሞከረ እንደሆነ ነው የተሰማው። በከተማይቱ ተደጋጋሚ የተኩስ ድምፅ እየሰሙ እንደሆነም አሳውቀዋል። የከተማይቱ አለመረጋጋት መነሻው በስብሰባ ላይ የነበሩ ከፍተኛ አመራሮችና ተሳታፊዎች መታሰራቸው በመሰማቱ ነው ብለዋል። የወላይታ ዞን ዋና አስተዳዳሪ አቶ ዳጎቶ ኮምቤን ጨምሮ የዞኑ ከፍተኛ አመራሮች በመከላከያ ሰራዊት መያዛቸውን አላይን አረጋግጫለሁ ሲል ዘግቧል። አመራሮቹ ስብሰባ ላይ ከነበሩበት እየተያዙ ሲሆን ከዚሁ ጋር በተያያዘ በከተማዋ ሁከት መከሰቱ ተገልጿል። የዞኑ አመራሮች የክልል ጥያቄ ጋር በተያያዘ ከፌዴራልና ከደቡብ ክልል መንግስት ጋር ቅራኔ ውስጥ መግባታቸው ይታወቃል። የዞኑ ክልል የመሆን ጥያቄ በደቡብ ክልል መንግስት ተገቢው ምላሽ አልተሰጠውም በሚል ተቃውሞ በክልሉ ምክር ቤት የዞኑ ተወካዮች ራሳቸውን ከምክር ቤቱ አባልነት አግልለው ከ6 ሳምንታት በላይ ተቆጥረዋል። የዞኑ ተወካዮች ወደ ምክር ቤቱ እንዲመለሱ በክልሉ የቀረበላቸውን ጥያቄ እስካሁንም አልተቀበሉትም። የወላይታ ዞን ምክር ቤት በራሱ ጊዜ ዞኑን በክልል ለማደራጀት ወስኖ ይህንን ስራ የሚያስፈጽም ምክር ቤት ማቋቋሙም ይታወሳል። የወላይታ ብሔራዊ ንቅናቄ ዋብን ነሐሴ 3 ቀን 2012 ዓ.ም ምሽት ባወጣው መግለጫ የወላይታ ዞን አመራሮችና ከተለያየ አደረጃጀት የተወጣጡ የወላይታ ብሔራዊ ክልላዊ መንግስት ምስረታ አስተባባሪ ካውንስል አማካሪ ቦርድ አባላት በወላይታ ጉታራ ስብሰባ ላይ ባሉበት ወቅት ድንገት በመጣ የመከላከያ ኃይል ታፍነው ታስረዋል ሲል ገልጿል። የወላይታ ዞን ኮር አመራሮች፣ የሀገር ሽማግሌ ተወካዮች፣ የድርጅቱ ዋብን አደረጃጀት ጉዳይ ኃላፊ፣ የዋህዴግ ምክትል ሊቀመንበር፣ የተለያዩ አክቲቪስቶችና ሌሎች የክልል ምስረታ አስተባባሪ ካውንስል አባላት ታፍነው ታስረዋል ሲል ዋብን አስታውቋል። ዋብን የፌዴራልና የደቡብ ክልል መንግስታት የወላይታ ህዝብ ሰላማዊ ጥያቄ ወደ ሁከት ለመቀየር የሚያደርጉትን ህገወጥ ድርጊት
ድርጊት እንዲያቆሙ አጥብቀን እንጠይቃለን ብሏል። በወላይታ ዞን አመራሮችና ባለሙያዎች ኢመደበኛ ህገወጥ ቡድኖች በማደራጀት የጥፋት ተግባር ለመፈጸም ሲንቀሳቀሱ ነበር ያለው የክልሉ ፖሊስ ነው። የደቡብ ክልል ሰላምና ጸጥታ ቢሮ ሀገርን ለማፍረስ እየሰሩ ከሚገኙ ኃይሎች ጋር አብረዋል ያላቸውን 26 የወላይታ ዞን ከፍተኛ አመራሮችና ባለሙያዎችንም በዚሁ ምክንያት አስሬያለሁ ብሏል። አመራሮቹና ባለሙያዎቹ ትላንት ከሰዓት በኋላ 10 ሰዓት አካባቢ የተያዙት በዞኑ ሁከት ለመቀስቀስ በዝግጅት ላይ ስለመሆናቸው መረጃ በመገኘቱ ነው ተብሏል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ እና የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ነብዩ ኢሳያስ አመራሮቹና ባለሙያዎቹ ኢመደበኛና ህገወጥ ቡድኖችን በማደራጀት የጥፋት ተግባር ለመፈጸም ሲንቀሳቀሱ ነበር ሲሉ ትላንት ምሽት የክልሉ መንግስት ንብረት ለሆነው የደቡብ ቴሌቪዥን ተናግረዋል። ባለስልጣናቱ አያይዘውም አመራሮቹና ባለሙያዎቹ የሀገሪቱን ህልውና አደጋ ውስጥ ለመክተት እየሰሩ ከሚገኙ ህዝባዊ ወያኔ ሓርነት ትግራይ ህወሓትና ኦነግ ሸኔ ከተባሉ ድርጅቶች ጋር ግንኙነት እንዳላቸው በመረጃ አረጋግጠናል ብለዋል። አመራሮቹ ከዚህ ድርጊታቸው እንዲታረሙ በተደጋጋሚ ቢነገራቸውም ሊመለሱ ባለመቻላቸው በህግ ቁጥጥር ስር እንዲውሉ ተደርጓል። በቁጥጥር ስር የመዋሉን ስራ የተከናወነው ከብሔራዊ የመረጃ ደህንነትና ከሀገር መከላከያ ሰራዊት የኮማንድ ፖስት ጋር በመቀናጀት ነው። ሂደቱ ፍጹም ሰላማዊ በሆነ መንገድ ነው የተከናወነው። እስካሁንም በአካባቢው የተፈጠረ ምንም ነገር የለም ሲሉ ባለስልጣናቱ በክልሉ የቴሌቪዥን ጣቢያ ላይ ተናግረዋል። የክልሉ የጸጥታ ባለስልጣናት በዚሁ መግለጫቸው ላይ በቁጥጥር ስር አውለናል ያሏቸውን ተጠርጣሪዎች የዞኑ ከፍተኛ አመራሮች ከማለት በስተቀረ በስም አልጠቀሱም። ዶቼ ቬሌ ከታማኝ ምንጮች እንዳረጋገጠው ታስረዋል ከተባሉት አመራሮች መካከል የወላይታ ዞን ዋና አስተዳዳሪ አቶ ዳጎቶ ኪምቤ እና የበታች ሹማምንቶቻቸው ይገኙበታል ብሏል። ዶቼ ቬሌ በስልክ ያነጋገራቸውና ስሜ ቄር ያሉ አንድ የወላይታ ሶዶ ከተማ ነዋሪ ትላንት በከተማዋ ጉታራ ተብሎ በሚጠራው አዳራሽ ተሰብስበው የነበሩ የዞኑ ከፍተኛ አመራሮች በጸጥታ አባላት ተይዘዋል የሚል ወሬ መሰራጨቱን ተከትሎ ምሽቱን በሁኔታው የተቆጡ ወጣቶች ጎዳናዎች ላይ ተሰብስበው መመልከታቸውን ተናግረዋል። ከቀኑ 11 ሰዓት እስከ ምሽቱ 3 ሰዓት በከተማዋ የተለያዩ አካባቢዎች የተኩስ ድምፅ ሲሰማ እንደነበረ የገለጹት የዓይን እማኙ የተኩስ ድምፅ ዛሬ ከጠዋት ጀምሮ አልፎ አልፎ እየተሰማ ይገኛል ብለዋል። በዞኑ ትላንት የአመራሮች መታሰር ተከትሎ በተቀሰቀሰው ተቃውሞም ቢያንስ 18 ሰዎች መጎዳታቸውና ከዚሁ ጋር በተያያዘ በዛሬው ዕለት 2 ሰዎች እንደሞቱ አዲስ ስታንዳርድ ምንጮችን ጠቅሶ ዘግቧል። በደቡብ ክልል በክልል መዋቅር ለመደራጀት ጥያቄ ካቀረቡት በርካታ የዞን መስተዳደሮች መካከል አንዱ የሆነው የወላይታ ዞን ምክር ቤት ጥያቄ በክልል ደረጃ ሊታይልኝ አልቻለም በሚል ጉዳዩን ለፌዴሬሽን ምክር ቤት በይግባኝ በማቅረብ ምላሽ እየጠበቀ ይገኛል። የወላይታ ዞንን በመወከር በደቡብ ክልል ምክር ቤት መቀመጫ ያላቸው 38 የብሔሩ አባላት ምክር ቤቱ ለጥያቄያቸው ተገቢውን ምላሽ አልሰጠም በሚል በቅርቡ ራሳቸውን ከአባልነት ማግለላቸው ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ የደቡብ ክልል የዞንና የወረዳ አመራሮች በአክቲቪስቶች ተጠልፈው ይገኛሉ በማለት አመራሮቹ ህዝብን ሊያጋጩ ከሚችሉ እንቅስቃሴዎች እንዲታቀቡ ሲሉ በቅርቡ አሳስበው እንደነበረም ይታወሳል። ክብራትና ክብሯን የመረጃ ጊዜያችን አሁንም እንደቀጠለ ነው። ወደ ሌላኛው መረጃችን ስናልፍ ወደ አፋር እናመራለን። በአፋር በተከሰተው የጎርፍ አደጋ ንብረት የወደመባቸው ሰዎች ቅሬታ እያቀረቡ ይገኛሉ። በጎርፍ አደጋው መንግስት ማድረግ የሚገባውን ነገር እያደረገ አይደለም ብለዋል። የጎርፍ አደጋ የእርሻ ማሳቸውን ካጠፋባቸው ባለንብረቶች መካከል አንዱ አቶ አህመድ አብዱል ቃድር ናቸው። አቶ አህመድ በአሳይታ ወረዳ ኮርዶራ ቀበሌ የነበረ የእርሻ ማሳቸው ሙሉ በሙሉ በጎርፉ ተውጧል። የበቀለ ጥጥ 35 ሄክታር ነበር። ያልበቀለ 670 ሄክታር ነበር። ዘር ልገባ ማረሻና መከስከሻ አድርጌ ውሃ ጠጥቼ ልዘራ ስል ይዞብኝ ሄደ። ሰራተኞች የነበሩት ወደ 336 ሰዎች ነበሩ። እነዛ በሙሉ ተፈናቀሉ ሲሉ አቶ አህመድ በራሳቸው ላይ የደረሰውን ኪሳራ ተናግረዋል። አሁንም ጎርፉ እየጨመረ ነው። የከፋ አደጋ እየመጣ ነው። እስካሁን ምንም የቀነሰ ነገር የለም። መንግስት ማድረግ የሚገባውን ነገር እያደረገ አይደለም የሚሉት አቶ አህመድ በነሐሴ ወር ይበረታል ተብሎ የሚጠበቀው ዝናብ ሊያስከትል በሚችለው ጎርፍ የከፋ ጉዳት ሊደርስ እንደሚችልም ያስጠነቅቃሉ። የአፋር አርብቶ አደር 2 ሞት ነው የሞተው ይላሉ አቶ አህመድ ሁሴን። 20 ሺህ ገደማ ሰዎች መፈናቀላቸውንም ለብሔራዊ የቴሌቪዥን ጣቢያ ተናግረዋል። ባለፈው አንድ ሳምንት በአፋር ክልል እየበረታ በመጣው ጎርፍ የተፈናቀሉ ሰዎች የቀንድ ከብቶቻቸውንና ንብረቶቻቸውን ጥለው ከመኖሪያ ቀያቸው እየሸሹ መሆናቸውን የክልሉ ነዋሪዎችና የመንግስት ባለስልጣናት ተናግረዋል። የዓይን እማኞች እንደሚሉት
እንደሚሉት የክረምቱ ዝናብ እየበረታ በመምጣቱ የተከሰተው ጎርፍ በተለይ በአሳይታ፣ አፋምቦ፣ ዱብቴና ሚሌ ወረዳዎች በርትቷል ባዮች ናቸው። የጎርፍ አደጋው በክልሉ እየደረሰ ያለውን ጉዳት በቦታው እየተከታተሉ የሚገኙት አቶ አሎ ያዮ ጎርፉ ከቀያቸው ያፈናቀላቸው ነዋሪዎች ፍየሎቻቸውን፣ ላሞቻቸውን በቆሙበት ትተው ነው እየወጡ ያሉት ሲሉ ተናግረዋል። ከላይ ዝናብ ከታች ጎርፍ ውስጥ ሆነው ማህበረሰቡ ወደ ከተማዋ እየተጓጓዘ ነው ሲሉ ተናግረዋል። አቶ አሎ የፌዴራል መንግስት ነዋሪዎችን ጎርፍ ካጠቃቸው አካባቢዎች ለማውጣት አንድ ሄሊኮፕተር ወደ አካባቢው መላኩን የገለጹት አቶ ያሎ እሱም 15 ሰው ነው የሚጭነው፣ ፌስታል መያዝ አይችልም፣ ሻንጣ መያዝ አይችልም፣ ሌላ ቋሚ የሆነ ንብረት ይዘው መውጣት አይችሉም ሲሉ ስለ ሁኔታው አስረድተዋል። በአሳይታ ወረዳ በእርሻ ኢንቨስትመንት የተሰማሩት አቶ አህመድ አብዱል ቃድር በጣም ብዙ ሰው ተፈናቅሏል፣ በሄሊኮፕተር እየወጡ ነው፣ ቤታቸው፣ ልብሳቸው፣ እህላቸው በሙሉ ጠፍቷል፣ ወድሟል። እነዚህ ሰዎች ህልውናቸው በጣም አስቸጋሪ ሆኖባቸዋል ሲሉ የአቶ አሎን ሀሳብ ያጠናክራሉ። ከገል አሎና ከአርቡዳ ቀበሌዎች አሳይታ ወደሚገኝ ትምህርት ቤቶች በሄሊኮፕተር የተጓጓዙ ወደ 400 የሚደርሱ ሰዎች አሉ ሲሉ አቶ መሐመድ ሁሴን ተናግረዋል። እስከ አርብ ድረስ በትንሹ 400 በላይ ሰዎች ጎርፍ ካጠቃቸው 2 ቀበሌዎች ወደ ሌላ ቦታ ማዘዋወሩን የአፋር ብሔራዊ ክልላዊ መንግስት አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊው አቶ መሐመድ ሁሴን ተናግረዋል። አቶ መሐመድ ከገለአሎና ከአርቡዳ ቀበሌዎች አሳይታ ወደሚገኝ ትምህርት ቤቶች በሄሊኮፕተር የተጓጓዙት ወደ 400 የሚደርሱ ሰዎች ናቸው ሲሉም ያረጋግጣሉ። የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ባለፈው ሰኔ ይፋ ባደረገው ብሔራዊ የጎርፍ ቅድመ ማስጠንቀቂያ የጎርፍ ስጋት ሊኖርባቸው ይችላል ብሎ ከለያቸው አካባቢዎች መካከል የአፋር ክልል ወረዳዎች ይገኙበታል። በዞን 1 የሚገኙት ዱብቲ፣ አፋምቦ፣ አሳይታና ጭፍራ፣ በዞን 2 የሚገኙት አብዓላ፣ በረሃሌ፣ መጋሌና ኮነባ፣ በዞን 3 የሚገኙት ኢምባላ፣ ገላሌ፣ ገዋኔ፣ አዋሽ ከተማ፣ ዱለቻ፣ አዋሽ ፈንታሌ እንዲሁም በዞን 4 የሚገኙት ያሎና ያዋ ናቸው። በአፋር ክልል አደገኛ ጎርፍ ሲከሰት የዘንድሮ የመጀመሪያ አይደለም። በክልሉ በሁለት ምክንያቶች ጎርፍ ይከሰታል። አንደኛው 10 የክልሉ ወረዳዎች የሚያቋርጠው የአዋሽ ወንዝ ሞልቶ ሲፈስ የሚከሰት ሲሆን ሁለተኛው ከአማራ፣ ትግራይ አሊያም ኦሮሚያ ከፍተኛ አካባቢዎች ወደ አፋር በሚፈስ ደራሽ ውሃ አማካኝነት የሚፈጠር መጥለቅለቅ ነው። በተለይ ከአዋሽ ወንዝ ግራና ቀኝ የሚገኙ እነ አሳይታ፣ ሚሌ ላይ ደግሞ አዲስ ወረዳ አለች ሀርኮ የምትባል። እነዚህ ወረዳዎች ላይ ጎርፍ ተከስቷል። ከዚህ ውጪ ዳሎል ላይም ተመሳሳይ ጎርፍ ይከሰታል ብለዋል አቶ አህመድ ሁሴን። ኃላፊው በዚህ ዓመት በክልሉ ወደ 63,000 ህዝብ በዚህ ጎርፍ ጉዳት ሊደርስባቸው ይችላል፣ ከነዚህም ውስጥ ደግሞ 44,000 ሊፈናቀሉ ይችላሉ ብለን የመጠባበቂያ እቅድ አዘጋጅተናል ብለዋል። ባለፈው ሳምንት የአፋር ብሔራዊ ክልላዊ መንግስት አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት የቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክቶሬት አቶ አይዳሂስ ያሲን የአዋሽ ወንዝ ሞልቶ በመፍሰሱ 32,000 ሰዎች መፈናቀላቸውን ለመንግስታዊው የኢትዮጵያ ዜና አገልግሎት ተናግረው እንደነበረም ይታወሳል። አቶ መሐመድ የተፈናቀሉት አሳይታ ከተማ ላይ ነው ያሉት፣ 400 ይደርሳሉ ብለዋል። ሌላ አካባቢ ላይ 44,000 ሊፈናቀሉ ይችላሉ ብለን እንገምታለንም ሲሉ ስጋታቸውን ገልጸዋል። በጎርፉ የተጎዱና ውሃ የነካቸውም አሉ። ነገር ግን የተፈናቀሉና ከቦታ ቦታ ተንቀሳቅሰው አዲስ ቦታ ላይ የሰፈሩ በትክክል 400 የሚደርሱ ናቸው ሲሉ ገልጸዋል። የክልሉ መንግስት በዘንድሮ ክረምት በሚፈጠር ጎርፍ 44,000 ሰዎች ሊፈናቀሉ ይችላሉ የሚል ስጋትም አለው። አቶ አህመድ ሁሴን ቅዳሜ ዕለት በሰጡት መግለጫ 20,000 ገደማ ሰዎች በክልሉ በጎርፍ ምክንያት መፈናቀላቸውን ለብሔራዊ ቴሌቪዥን ጣቢያቸው ተናግረዋል። አቶ አህመድ እንዳሉት በውሃ የተከበበ ሰዎችን ለማውጣት 2 የኢትዮጵያ መከላከያ ሰራዊት ሄሊኮፕተሮችም ተሰማርተዋል ብለዋል። ከአሁን በፊት በታሪክ እንዲህ አይነት ጎርፍ ይህ አካባቢ አስተናግዶ አያውቅም የሚሉት አቶ አሎ የጎርፍ መንስኤ ዝናብ ብቻ አይደለም የሚል አቋም አላቸው። ከቆቃ እስከ ተንዳው ግድብ የሰበቃ ሐይቅና የከሰምን ግድብ ጨምሮ ውሃ እየለቀቁ ነው ያሉት። ብዙ ያከማቹት ውሃ አላቸው። እነዛ ውሃዎች ወደ አፋር ከሚፈሱ ገባር ወንዞች በተለይ ከሎጊያ ጀምሮ እስከ ወንዙ መስገሪያ ድረስ ያለውን አካባቢ ውሃው እንዳለ ይዞ ነው እየመጣ ያለው። ወንዙ በየቦታው እየፈነዳ ማህበረሰቡን መግቢያ መውጫ መንገዱን እያሳጣው ነው ያለው ሲሉ ገልጸዋል። የአፋር ብሔራዊ ክልላዊ መንግስት አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ከግድቦቹ የሚለቀቀው ውሃ ለጎርፍ መጨመር አስተዋጽኦ እንዳለውም ይስማማሉ። ተቋማቸው ከግድቦቹ ግርጌ የሚገኙ ማህበረሰቦች ጥንቃቄ እንዲያደርጉ
ወደ ከፍታ ቦታ እንዲወጡና እንዲዘጋጁም ቅድመ ማስጠንቀቂያ እንደሚሰጥ የተናገሩት አቶ አህመድ ዋናው ምክንያት ግን እየጣለ የሚገኘው ዝናብ ከፍተኛ መሆኑ ነው ሲሉ ተናግረዋል። በአጠቃላይ በሀገሪቷ ብሎም በአፋር ክልል ካለፉት 10 ዓመታት በተለየ ሁኔታ ከፍተኛ ዝናብ እየጣለ እንደሆነ መገንዘብ አስፈላጊ ነው። በአካባቢው በሚጥለው ዝናብ ደራሽ ውሃ በብዛት እየተከሰተም ይገኛል። የአዋሽ ወንዝ ደግሞ መሸከም ካለበት አቅም በላይ እየተሸከመ ነው። ምክንያቱም ደግሞ አዋሽ የሚፈሱ የተለያዩ ወንዞች አሉ። ጎርፍም የጨመረው ቀጥታ በግድቦቹ ምክንያት ብቻ አይደለም፣ አስተዋጽኦ ሊያደርጉ ይችላሉ። ነገር ግን ያ ብቻ ሳይሆን ከፍተኛ ዝናብ በመኖሩ ጭምር ነው ይህ እየተከሰተ ያለው የሚል ማብራሪያ የሰጡት አቶ አህመድ ናቸው። በአፋር ክረምቱ አሁን ነው እየጀመረ ያለው። የመጀመሪያ ሳምንት ላይ ነው ያለነው። የውሃ ሙላቱ በከፍተኛ ሁኔታ የጨመረው በዚሁ 4 ቀናት ውስጥ ነው ያሉት አቶ አሎ በበኩላቸው የጎርፍ አደጋው ነዋሪዎችን በማፈናቀል ብቻ እንዳልተገታ አስረድተዋል። በአሁኑ ሰዓት የአፋር አርብቶ አደር 2 ሞት እየሞተ ነው ያለው ይላሉ። አንደኛው በኢኮኖሚ እየተጎዳ ነው። ሁለተኛው መንግስት ከፍተኛ ገቢ ሲያገኝበት የነበረው ግብር የሚከፍሉ የሀገር ተወላጆች እዚያው የበለጸጉ ሰዎች ያረሱት የጥጥ መሬት እንዳለ ተወስዷል ብሏል። በእርሻ ስራ የተሰማሩ ባለንብረቶች ትራክተሮቻቸውን ጨምሮ ንብረቶቻቸውን ቀርተዋል። የደረሰ የጥጥ ምርት በውሃ ተወስዷል። ለመዝራት የተዘጋጁ መሬቶች ባዷቸውን ቀርተዋል ይላሉ አቶ አሎ በመዋለ ንዋይ ላይ የደረሰውን ጥፋት ሲያስረዱ። አቶ አሎ ያዮ በቀሪዎቹ የክረምት ወራት ጎርፍ የበለጠ ጉዳት እንዳያደርስ ያዘጋቸዋል። የጎርፍ አደጋው የእርሻ ማሳቸው ካጠፋባቸው ባለንብረቶች መካከል አቶ አህመድ አብዱል ቃድር ገና 2 የክረምት ወራቶች አሉ። ስለዚህ በአንድ ሳምንት ውስጥ ከአንድ ወረዳ 3-4 ቀበሌ እንዲህ የሚያደርግ ከሆነ የእነዚህን ማህበረሰብ መጻኢ እጣ ፋንታ መገመት ይቻላል ሲሉ ስጋታቸውን ጨምረው ይናገራሉ። ክቡራትና ክቡራን የዮሃ ሚዲያ ዩቲዩብ ቻናል ተከታዮቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ጊዜ እንገናኛለን። ሰናይ ጊዜ ተመኘው። ሚልኪያስ ጌታቸው ነበርኩ። ፈጣሪ ሀገራችንንና ሕዝቦቿን አብዝቶ ይጠብቅ።